ህመሟን ደብቃ መናገር ያስፈራት ሊሊ ባቡሬ ስለሷ አብዝቶ ተጨነቀ። እንዲሁም ደግሞ ጓደኛዋ አደይም ዶክተሩን ሄዳ ህመሟ ምንድነው እባክህ ልወቀው፣ በጣም የምወዳት ጓደኛዬ ናት፣ ልወቀውና ላስታማት ብላ ለዶክተሩ ብትነግረው ከታማሚዋ ፍቃድ ውጪ እኔ መናገር አልችልም፣ ስራዬን ልስራበት፣ ከዚህ ውጡልኝ ብሎ አስተናግዷል። ባቡሬ መመቶ ንገረኝ፣ ምንድነው ውጤቱ? እሷ ልትነግረኝ አልቻለችም ብሎ ዶክተሩን ቢጠይቀው ዶክተሩ እባክህ ልናገር አልችልም፣ እሷ ያልተናገረችውን እኔ ለምንድነው የምናገረው? ስራዬን ልስራበት፣ በሰላም ውጣ፣ ያለበለዚያ በግድ እንድትወጣ አደርግሃለሁ ብሎ ባቡሬ አስተነቀቀው። በጣም ተናዶ ክላሷ ገብቶ እሷ ደግሞ ወረቀቱን እንደያዘ ድንገት ደርሳ ምን ትሰራለህ? ክላሴ ምን እያደረክ ነው ብላ ለባቡሬ ስትነግረው እኔ ደግሞ ወረቀት ላይ ነው እንጂ ምንም ልሰራ አይደለም ክላስሽ ብገባ ብሎ ለሊሊ አስጠነቀቃት። እሷን እሺ አሁን ደግሞ የራሳችንን ጊዜ ማሳለፍ አለብን አደይ፣ ሊሊን ለማስታመም ስትይ እኔን እየረሳሽኝ ነው አላት። ዴፍ ይቅርታ ዴብዬ ረስቸውም አይደለም ትረዳኛለህ ብዬ ነው፣ በሊሊ መታመም ስለተጨነኩኝ ነው አለችው። እንደዛማ መሆን የለበትም በይ፣ የእስካሁኑ ይበቃል፣ ከእንግዲህ በኋላ ጊዜ መሰጣጣታ አለባችሁ፣ ሂጂ ወደ ዴቭ ጋር አለቻት ሊልዬ። ዴብዬም በጣም ደስ ብሎታል። ቅምጥል የኔ ቦይፍሬንድ ወይንም ጓደኛዬ አይንከባከበኝም፣ እንደ ሌሎቹም ደግሞ ሰፕራይዝ አያደርገኝም ብላ በጣም ግግም እያለችው ቅምጥልን ሮማን ሩታና እንዲሁም ዳይመንድ ደግሞ መጠጥ አድርገው አበባ አዘጋጅተው እሷን ለማስደሰት ለኪንጎ ነግረውት ነበርና የዛሃትና ብለው ነግረውታል። እሱም ባሉት መሰረት ወደ እነሱ ጋር ወደ ቤቷ ይዟት ሊሄድ ሲል ምን አዲስ ነገር አለ? አንተ እንደው ያው ነህ አለችው። እባክሽ እኔ አንቺን ለማስደሰት እየሞከርኩ ነው፣ ለምንድነው የማትረጅኝ ቅምጥል ብሎ ቅምጥልን ሲያስጠነቅቃት በመጨረሻ እንዳዘጋጁት ባቡሬ ወደ ቤቱ በሩን ሲቆረቁር የተዘጋጀውን ነገር ያያል። መቼም ይሄ ነገር ብሎ እሱም በጣም ልብስ ቀይሬ ቆይ መጣሁ ለእኔ ነው ያለው። ወደ መኝታ ክላስ ሲገባ ሁለቱ ጓደኛሞች ፕሮግራሙ የተዘጋጀላቸው መጡ ብለው በድንጋጤ ወደ ክላስ ሲገቡ ዘላ አልጋው ላይ የወጣችው ሩታዬ አንቺ ለምን እንደዚህ ታደርጋለሽ እያለ ኪንጎ እሷን ሲቀልድ ድንገት ወደ ክላስ ልብሱን ለመቀየር የገባው ባቡሬ ሁለቱን በአንድ ጋር ሲያያቸው ደነገጡ። ወይኔ ይቅርታ እንድታደርግልን አንተ እንዳሰብከው አይደለም ብለው ለባቡሬ ሲነግሩት ታዲያ ምን ችግር አለ ብሏል። ይቅርታ እንዲያደርግልኝ እፈልጋለሁ። እኛ ቅምጥልን ለማስደሰት ትንሽ ፕሮግራም አዘጋጅተንላቸው ነበረ። ሊሊ እባክሽ ለባቡሬ ንገሪው፣ እሱ እንዳሰበው አይደለም፣ እኔን ከኪንጎ ከደመቀ ጋር ጠርጥሮኛል ብላ ለሊሊ እነግራለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ክፍል 161 ተለቀቀ። ሊሊ ውጤቱን መናገር አልፈለገችም። ህመምሽ ምንድነው? እኔም ልረዳሽ እባክሽ ከጎንሽ ነኝ ብሎ የሚጨነቅላት ጓደኛዋም እሷ በሱ ፍቅር የደበቀችው ህመሟ እሱ ነው፣ ግን መናገር ስላልፈለገች ነው። እሱ ደግሞ እሷ ሳታውቅ የሚወዳት ልጅ እንዳለችና እሷን ማግባትና ሰፕራይዝ ማድረግ እንዳለበት ለሊሊ ነግሯታል። በዛ ምክንያት ነበረ በድንገት ራሷን ስታ ወድቃ ወደ ሆስፒታል እየገባችው። ታዲያ ለዶክተሩ አስጠንቅቀዋለች ለማንም እንዳይናገር ሚስጥሯን ጠብቆላታል። ሊሊም የምወዳት ጓደኛዬ ናትና ንገረኝና ላስታማት ብላ ብትነግረውም ዶክተሩ ደግሞ ከታማሚዋ ፍቃድ ውጪ እኔ ሚስጥር ጠባቂ ነኝ፣ ራሷ ትንገራችሁ፣ እኔ መናገር አልችልም ብሎ ለሁለቱም ነግሯቸዋል። እሱም ደግሞ ጓደኛዋ
ባቡሬም ቢሮ ድረስ በመሄድም ቢያስጠነቅቀው በጭራሽ እሷም ተከትለው ወደ ቤቱ ሲሄድ አደይ ዶክተር አትነግረኝም ብትለው አዝናለሁ ልነግርሽ አልችልም ብሎ ለአደይ እነግሯታል። ቤዛ ተንኮለኛዋ ለሄለንና ላበበ ቤቷን አከራይታለች። ሁለቱ በተቀመጡበት ድንገት ቤት ስትገባ ገንዘብ እስከ ከፈልንሽ ድረስ እዚህ ቤት ድርሽ እንዳትይ ብሎ አበበ ቤዛን አስጠነቀቃት። ይህንን ነገር የተናገርሽው አንቺ ነሽ፣ ለምን ለአበበ ተናገርሽ? ሀሳቡን ያመጣሽው አንቺ ነሽ ብላ ደግሞ ከሄለን ጋር ሌላ ጸብ ለመፍጠር ቤዛ ተናግራለች። ወደ ጓደኛው ጋር ለመሄድ ያሰበው ደመቀ ደግሞ ለአበበ ሲደውለት የተከራዩበት ሰፈር ና ብለው ተቀጣጥረው እዛ ሰፈር ሲሄድ እዚህ ሰፈር እንደሆነ የተከራየሁት ቤት ያ ነው ብሎ ሲያሳየው ደመቀ በጣም ተናደደ። እሺ አሁን አንተ ሂድ፣ ቤዛ መጣች፣ አንቺ አልጨረስንም፣ ቆይ እናወራለን። አሁን ምን አስበሽ ነው ደግሞ እነሱን እያጠመድሻቸውና ቤትሽን ያከራየሻቸው ብሎ እሷን ሲጠይቃት እንግዲህ ምንም ማድረግ አይቻልም፣ የ3 ወር ክፍያ ተቀብያቸዋለሁ ብላ ለደመቀ ስትነግረው ደመቀ በጣም ተናደደ። ምክንያቱም የቤዛ ስራና ተንኮሏን ጠንቅቆ ስለሚያውቅ ፍቅሩን ባይገልጽላትም እንደሚወዳትም ለጓደኛዋ እየነገራት እሷም እንደምትወደው ደግሞ ባይኗ እንደሚያስታውቅባት ለምን ታስከፊዋለሽ አሸናፊን እያለች የተናገረችው ሩታዬ ሮማን መጣች። አሹ ችላ ያልከኝ ነው ምንድን ነው ነገሩ አለች። እሱ ኩርፍ አለ። ባልናገረው ይሻላል ብነግረው ምን ፋይዳ አለው እያለ ቢላትም ለምንድን ነው እንደዚህ የምትሆነው ንገረኝ እያለች ለአሸናፊ ብትነግረው አሸናፊ ደግሞ ኮርቶባታል። ሊናገር አልፈለገም። በቃ አሁን ሩታዬም የለችም እሷም ስለሌለች ደብሮኛል አላት። እኔን ከሩታ ጋር እያመሳሰልከኝ እንዳይሆን መቼም ብላ ቀናች። ምን ነው ቀናሽ እንዴ ብሎ ደግሞ ለሷ አላት። ብዙም ደስም አላላትም። ፍቅር ተንኮለኛዋን እየፈለገው ዴቭ ወደ ወይዘሮ ታለም ቤት ሲሄድ ወይዘሮ ታለምን እሷም ወደ ቤቷ እየሄደኝ መጀመሪያ በሩን ቢቆረቁር ዘበኛው አልከፍትም ምን ቀራህና ነው እንደዚያ ደብድቤህ ደግሞ ሁለተኛ ልትመጣ የቻልከው ብሎ ቢለው እባክህ ጥራልኝ ፍቅርን ይለዋል። ልጄ መጣህ እንዴ ፍቅርን ፈልገህ ነው ታዲያ ለምን አትገባም? ቆይማ እኔ ጠራልሃለሁ። አሹ እንግዳ በር ላይ ቆሞ ለምንድን ያላስገባኸው አለችው። ወይዘሮ ህታለም እሷ ጉዷን አላየች። የእሷ ልጅ ምን እንደምትሰራ ከሮማን ጋር ተቀምጦ እያወራ የነበረው አሸናፊም እሷ ለምንድነው የተቀየረብኝ እያለችና እሱ ስትጠራው ራሱ ያልሰማት አሸናፊ በግድ መልሶላታል። ፍቅር ተንኮለኛዋ መጣች። ሀይ አሹዬ እገዛህን እፈልጋለሁ ብላ ደግሞ ለሱ ስትነግረው ሮማንን ለማናደድና ለማቃጠል በቅናት ለማንጨርጨር ሲፈልግ ፍቅርዬ ብሎ ደግሞ ፍቅርን ሲላት ፍቅርዬ እኮ አልካት፣ ልጅቷ እኮ ፍቅር ናት፣ እንዴት በዚህ መልክ ደግሞ ወየ ትላታለህ ስትል ላሹ ስትነግረው ቆይ አንቺ ልጅ እየቀናሽ ነው እንዴ ብሎ ደግሞ እሱም ነግሯታል። ምን ያህል እንደምትወደውና እሱ ሲተዋት ደግሞ እሷ እንደምትፈልገው እሱ ሲቀርባት ደግሞ እሷ ምንም አይነት ነገር ምላሽ የማትሰጠው ሁለቱ በጣም ተቸግረዋል። ሩታም አስጠንቅቃታለች። በዚህ ልክ ለምን ትጎጂዋለሽ ብላ ወይዘሮ ታለምም መጣሁኝ ልጄ የት ሄደሽ ነው ብላ እሷም ለማናገር የፈለገችው ደረጁ ላይ ቆሞ ኪችን ከምገባ እዝጋ ሆኜ ብጠራት ይሻላል ብሎ ኮስተር ብሎ ሮማኔ እያለ ሲጠራ ወይዘሮ ታለም ከቻለ ምን ነው ፈለካት እንዲ ያለችው ወይዘሮ ታለም አዎ ፈልጊያት ነው ኪችን ከምገባ ዝኮኜ ብትመጣ ይሻላል አለ። ሮማን የምድንገት መጣች። በልጄ አሁን እኔ የምሄድበት ጉዳይ አለ እመጣለሁ ብላ ካሹ ጋር ጥላት ትሄዳለች። ለምንድን ነው የጠራኸኝ ብላ ደግሞ እሷ ስትጠይቀው ፍቅር አለች ወይ ከእሷ ጋር የማወጋው ጉዳይ አለኝ ብሎ ለሮማን ይነግራታል። ተኝታለች ክላሷ ናት ስትለው እሺ ቆይ የምነግራት ጉዳይ አለ ብሎ ወደ እሷ ጋር ሄዷል። ሮማን በጣም ደንግጣለች።
የሊሊ ፍቅረኛ ባቡሬ ደግሞ ደመቀን አግኝቶታል። ሰላም ነው ብሎ ከሱ ጋር ሰላምታ ከተለዋወጠ በኋላ በጣም እየተጨነቀው ስለ አበበና ስለ ሄለን እንዴት የቤዛን ቤት ይከራያሉ እያለ ቆሞ እየተብሰለሰለ ነበረ። ዶክተሩን ሄዶ አናግሮት ከመጣ በኋላ ዶክተሩ ደግሞ ደውዬ አሁን መናገርና ማሳወቅ አለብኝ ብሎ ለአደይ ደውሎላታል። ሊሊ ሰምታለች። ከማን ጋር የምታወሩ ስትላት ከዴቭ ጋር እያለ እየተርበተበተ ነበር። ታዲያ ለምን ደነገጥሽ አለቻት። በቃ ላግኝሽ እያለኝ ነው መሄድ አለብኝ ስትላት ግድ ነው ከሱ ጋር ጥሩ ጊዜ ማሳለፍ አለብሽ ሂጂ ብላ ወደ ዶክተሩ ጋር ሄዳለች። ግን ወደ ዴቭ ጋር አይደለም። ዴቭንም ይቅርታ ጥሩ ጊዜ ወይንም አንተን ረስቼህ አይደለም ጓደኛዬ ሊሊ በአሁን ሰዓት ጭንቀት ላይ ስለሆነ ከጎኗ እንድቆም ፍቀድልኝ ብለው ለዴቭ እነግረዋለች። ለአባቷም ደውላ እንድትናገርና አባቷንም እንድትጠይቅ ደግሞ አደይ ሊሊ ነግራታለች። አደይ ወደ ዶክተሩ ጋር ሄዳለች። ሩታና ደመቀ ያዘጋጁላቸው ለቅምጥልና ለኪንጎ ሰፕራይዝ መጠጡን ወይኑን እየጨማመረች ጠጣችሁ፣ ሰከረች። እሱም እንደዚያው ሁለቱም ሰክረዋል። እንዴት ራሳቸውን ችሎ መቆም አልቻሉም? ምን ይላል መሰለሽ ጓደኛ የደመቀ እንደዚህ ተሰከሩ፣ ቀጥታ ወደ የት ይሄዱ? ወደ ቤታችሁ ግቡ ነው የሚለው እያለ እሷም እየተንገዳገደች እሱም እየተንገዳገደ የዛሬው ቪዲዮ